126,000 ሰው እውነትም ኪንግ ኢዝ ባክ። በካንሰር ሲታመም እግሬን ስለታመም እግርህ ከጉልበት በታች ይቆረጥ ተባለ። በዚህ ሰዓት ስለ ማስተር አብነት አንድ አዲስ የሆነ መረጃ ሰምቷል። የሁለቱ ፍቅረኛ ማቾች ዶክተሮች መረጃ እንሆ ወጥቷል። I mean, this means a lot to me. For Ethiopia, can you please give a shout out to Ethiopia? We did it! አባት ብላችሁ ለጠይቃችሁ አባት ከቸውላ አየር ላይ ከቻሳ አላቋረጥ ጀምሬ ሳላይ ላይ ፈንቀይሬ እንዲህ ነበር ካላልኩኝ ከትላንት ተተምሬ ያነበር አናቸው ክሪፕቶ ከነከዳው እንዴ What's up everyone? እንዴት ናችሁ? ዛሬ ደግሞ እስኪ ፈታዘና በሚያረጉ እንዲሁም አነጋጋሪ ከረንት ላይ አነጋጋሪ በሆኑ ቪዲዮዎች ተመልሰን መተናል ማለት ነው። ከናንተ የሚጠበቀው ቪዲዮውን እስከመጨረሻው የተመለከታችሁ ፈታዘና ማለት ነው። የቻናል ቤተሰብ ያልሆናችሁ ሰዎች ሰብስክራይብ የምትለውን በተን በመጫን የቻናል ቤተሰብ እየሆናችሁ እንዲሁም ላይክ ማድረግ እንዳይነሳ። ሌትስ ጎ ማሩ ነኝ ከደሴ እመጣለሁ ከሚሴ እኔ ያልኩት መራባ እነሱ አሉኛ ሌባ ልቤ በጣም ትልቅ አገሬንም ብለቅ ትዝታ ሜጀር ትዝታ ማይነር አንቺ ሆይ ኢድም ያክል ጆሮ መኮርኮር ከተመጣጣ አረናተኒ ለሙዚቃ ብለድ ለከፈል ነው። ሙዚቃ ደግሞ ጀመር ኳሱን ተውኩ ኳስ አንተ ለሮላንዶ ማለት ጀመረ። አረብ ሀገር እኮ ነው የተሰደደው። የመዳም ቀመም ነው ፍሬና ትዝታ ሜጀር ተፋቆርጭ ምን እንዳቆር ተስፋ በእውነት በአሳናባሪ ሁሉ ራሱ ማለት ነው በጣም ትልቅ ተስፋ ነው የነበረው። አረ ዮናስ ነው የነበረው። በእናትህ አንተ በመጨረሻው ዘመን እንተ ትዝታ ሜጀር ትዝታ ሚካንተ ጋር ወንበራ ሁላ ዮሐና ኳስ ለሮናልዶ አልጠቀሙም ተው ትዝታ ሜጀር ኧረ ጀለሴ ሰላም ነው። ታክሲ ላይ የተገናኘን በስንት ጊዜያችን። በስማም እንዴት ነህ? ኧረ ሁላ ፍቅራችን በስማም አልቀነሰም ፍቅራችን በስማም። እንዴት ነህ አንተ? ሰላም ነው። አንተ ቤተሰብ እንዴት ነው? ሁሉም ነገር ሰላም ነው? ስራ እንዴት ነው? አሪፍ ነው። እየሰራህ ነው አይደል? አዎ። በስማም የለም ትሄደው ጊዮርጊስ ከፍለሃል? አልከፈልኩም። በል አንተም የራስህን ክፈል፣ እኔም የራሴን እከፍላለሁ። በቃ እንግዲህ ቲክቶክ ድራፍት ላይ ያሉ ቪዲዮዎች እየወጡ ነው። እኔ ያልገባችኝ የፍንጭቷ ነገር ነው። ደህና ነኝ። ሙን እንዴት ነህ? ምን ሆነሽ ነው የምታለቅሽው? አዶናይ ታሰረ እንዴ? ኧረ ጋሼ ከባድ ሜላት ክፉ ነሽ። ዛሬ የምታዩት አብነት፣ ዛሬ ብር የሚሰጥ አብነት፣ ዛሬ የታመሙትን የሚያሳክም አብነት፣ ዛሬ የተራቡትን የሚያበላ አብነት በካንሰር ታመም።
በካንሰር ስታመም እግሬን ስለታመም እግርህ ከጉልበት በታች ይቆረጥ ተባለ። ይሄኛው ቦታ ነው በካንሰር የታመምኩበትና ይሄኛው አሁን በስጋ ተሸፍኖ ደህና ነኝ እና እግዚአብሔር ይመስገን። እግዚአብሔር ይመስገን። እግዚአብሔር ጨርሶ ይማረው እሱንም ቢሆን ለዚህ ሁሉ ሰው ደርሷልና እግዚአብሔር ደግሞ ለሱ ይድረስለት። ሌላ ምንም የሚባል ነገር የለም። በዚህ ሰዓት ስለ ማስተር አብነት አንድ አዲስ የሆነ መረጃ ሰምቷል። ማስተር አብነት በአሁኑ ወቅት በሀገራችን የሚገኝ አንድ ትልቅ ሆስፒታል ሕክምናውን እየተከታተለ እንደሚገኝ ተገልጿል። በፈጣሪ እርዳታ አሁን ያለበት ሁኔታ ጥሩ የሚባል ሲሆን የሐኪሞችን ውሳኔ ተከትሎ በቀጣይ ከሀገር ውጭ ወይንም ሀገር ውስጥ ሕክምናውን የሚከታተል ይሆናል። እናም በቅርቡ ተሽሎት ወደ በጎ አድራጎት ስራዎቹ እንደሚመለስ ባለሙሉ ተስፋ ነን። መላው ኢትዮጵያውያን አሁንም ማስተር አብነትን በጸሎታችሁ አስቡ። ስለ ማስተር አብነት አዳዲስ መረጃዎች ካሉ እንግዲህ የማቀርብላችሁ ይሆናል። የፕላስ ምልክቷን በመንካትና ፎሎ ማድረግ ቤተሰብ ይሁኑ። እንግዲህ እንደሰማችሁ ሕክምናውን እየተከታተለ ነው ያለው። ያው ውጭ ሀገር መሄድም ካለበት ያው ሕክምናውን ተከታትለው እዚህ ያለውን እንግዲህ የሚባሉትን ነገር ተሰምቶ ያው ወደ ውጭ ሀገር መሄድ ካለበት ውጭ ሀገር ሄዶ ይታከማል ማለት ነው። ሰላም ቤተሰቦቼ፣ ባሳለፍኩት የ1 ዓመት ከ4 ወር እስር የተማርኩትን ልንገራችሁ። በህይወታችን ውስጥ ቅስፈታዊ አጋጣሚዎች ህይወታችንን ፈጽሞ ወደማንጠብቀው አቅጣጫ ሊከተል እንደሚችልና በህይወታችን ውስጥ ያላስተዋልናቸው ነገሮች የህይወታችንን ዋጋ ሊያስከፍሉ እንደሚችሉ ፈጣሪ ይመስገን። አለማስተዋል ያስከፈለኝን ዋጋ በ1 ዓመት ከ4 ወር እስር ታርሜ ወጥቻለሁ። ተሳስቼ ያስከፈውትን የኢትዮጵያ ዋልታ የሆነውን አየር መንገዳችንን እንዲሁም የአየር መንገዳችን ሰራተኞች እንዲሁም የጸጥታ አባላትን መላው የኢትዮጵያ ህዝብን እኔ ልጃችሁ እንደ ልጅ አጥፍቻለሁና እንደ ልጃችሁ አይታችሁ ይቅርታ እንድታደርጉልኝ ከልብ ጠይቃለሁ። በታሰርኩበትም ጊዜ ከምንም ነገር በላይ የኢትዮጵያን ህዝብ ፍቅር አይቼበታለሁ። ሁሉም ሰው እንደ ወንድሙ ነበር ሲያስብልኝ የነበረው። እናቶች እንደ ልጃቸው ነበር ሲጨነቁልኝ የነበረው። ከልብ አመሰግናለሁ። ተመላልሳችሁ ለጠይቃችሁኝ፣ በጸሎታችሁ ላሰባችሁኝ፣ ለተሳላችሁልኝ በጣም አመሰግናለሁ። አሁን ደግሞ ወጥቻለሁ። ከዚህ በኋላ ህዝቤንና ሀገሬን በሚጠቅም ስራ አመጣለሁ። በጣም ወዳችኋለሁ፣ አኮራችኋለሁ። እንግዲህ ዌልካም ብለናል። ጆን ተፈታለች። ያው የአቀባበል ስነ ስርዓትም ተደርጎላት ነበረ። እስኪ ነው ይህን ያህል ብዙ ቲክቶከሮች በተገኙበት የአቀባበል ስነስርዓት ተደርጎለታል። እንግዲህ እንዳያችሁት እስጢፎ ደግሞ መኪና ቁልፍ ሰጥታለች። ያው የሚመለስ ይሆናል አናውቅም። ያው እንግዲህ እውነት ያድርገው ብለናል። ያው ናዮም ተገኝታ ነበረ። የናዮም ፉንቲና የሊያም ጉዳይ የሊያሾም ጉዳይ እስኪ አስታርቂያቸዋለሁ ብሏል። እስኪ እናያቸው ቪዲዮቹ። ልጅ ወልደናል። ስሙ ማን ነው? እንዲ ስም አልወጣለትም። የባለፈው እናት እኮ ጸንቷል አልጸናም? አንድ ላይ በቃ እናወጣለታለን ጋይስ ከእናንተ ጋር። የፈረንጅ ስም ነው ረስተዋለች። ሌላ ምን ነገር እንፈልገው ነገር አለ? ያው አባቱስ ብላችሁ ለጠይቃችሁ አባቱ ከቼ ብሏል። አየር ላይ ከቻሳ ክሊር መሆን ያለባቸው ነገሮች ስላሉ ክሊር ያደርግላችኋል። ናኦሚ እንዴ ምንድን ነው ልከኝ በጆሮዬ
በቃ ይሄ ነው። እሺ ሊያ ጋር ከልዬ ጋር ልዬ በጣም ጥሩ ሰው ነች፣ በጣም ምርጥ ሰው ነች። ልዬ ባይ ዘ ዌይ ናኦምንና ልዬን የወጣው ቀን የተፈታው ቀን አግኝቻቸው ጠርቻቸው አስታርቂያቸዋለሁ። ተቃቅፈዋል፣ ምናምን ተሳስመዋል፣ ታርቀዋል። በቃ ታርቀዋል እና ይሄ ነው። ይሄን ይመስላል። ፍራይዴስ ናኦምና ሊያም እንግዲህ ሰላም ፈጥረዋል። ያው እንዳያችሁት ነው። እንግዲህ ከልጁ ጋር እስካሁን ሲገናኝ አላየነው። ያው ግን አባቱ ይሆንና ተብሏል። ያው ማመኑም ጥሩ ነው። ኦኬ ያው የናኦሚና እንትና መታረቅ ጥሩ ነው። ያው ሲወነጃጀሉ እንደነበረ ያው እናስታውሳለን። 3 ቀን የጠየቀው በአንድ ዓመት ከ4 ወር ብላ ቅርብ ጊዜ ሊፈቱ ነው ሲባል ያው መነጋገሪያ ርዕስ ነበረና በዚህ ሁኔታ ተጠናቋል ማለት ነው። የሚገርማችሁ ላይቡን በጣም ብዙ ሰዎች ነበር የተከታተሉት። ከ120,000 በላይ የሚሆኑ ሰዎች ነበር የተከታተሉት። ከርዕስ ውጪ 126,000 ሰው። እውነትም ኪንግ ኢዝ ባክ። እያያችሁት ነው። አንበሳ አጓራ አይደለም፣ ዘነበ አይደለም፣ ዶፍ ጣለ። ጆን ዳንኤል ተመልሷል። እውነትም የቲክቶክ ኪንግ መሆኑን አሳይቶናል። የምር እንዲህ ይሄ ሁሉ ህዝብ። ለማንኛውም ይመቻችሁ። የሆነ ቪዲዮ ደግሞ ፖስት አደርግላችኋለሁ። ደህና ደሩ። እንግዲህ እንዳያችሁት ነው እንዳያችሁት ነው 126,000 ሰው እንግዲህ እዚህ ጋር ያለው ስክሪንሾት ላይ ነው። ከዚህም በላይ ነበረ ተብሎ ነው ሲወራ የሰማሁት። ከ130,000 በላይ 126,000 ሰው እዚህ ጋር እንዳየነው ላይቭን ሲከታተል ነበረ። የሁለቱ ፍቅረኛ ማቾች ዶክተሮች መረጃ እንሆ ወጥቷል። የሁለቱ ፍቅረኛ ማቾች ሐኪሞች ከሆስፒታል ከውስጥ የተገኘ ልዩና እውነተኛ መረጃ ሲል ኢትዮ ታይምስ ይህንን አስነብቧል። ዶክተር አቤኔዘር ጌታቸውና ሜሮን ደመሌ በጎንደር ሆስፒታል በትምህርትና በስራ ላይ የነበሩ ሲሆን በተቋም ውስጥ በነበሩበት ወቅት ፍቅረኛ ማቾች ነበሩ። የሚያውቋቸው ሁሉ የነበራቸው መቀራረብና መዋደድ ደስ የሚል እንደነበረ ይናገራሉ። ነገር ግን ዶክተር ሜሮን ባጋጠማት የማይድን ህመም ምክንያት በተደጋጋሚ ጊዜ ለዶክተር አቤኔዘር የራሱን ህይወት እንዲኖርና ህይወቱን እንዲያስተካክል በተደጋጋሚ ስትነግረው እንደነበረ ጓደኞቻቸው ይናገራሉ። ዶክተር ሜሮን ለረጅም ጊዜያት በህክምና ብትረዳም ህመሙ ለውጥ ሊያመጣ አለመቻሉ ቢታወቅም በርከት ላሉ ቀናት ሆስፒታል ውስጥ ገብታ ተኝቶ መታከም ሲደረግላት ቢቆይም ለውጥ ሊመጣ አልቻለም። ዶክተር ሜሮን ከ3 ዓመታት በላይ የቆየ ህመም ሲስተማቲክ ለብስ ኢሪቴማቶሰስ ኤሲኤልኢ እና አኪዩት ሊቨር ፌለር ነበረባት። አዲስ አበባና የተለያዩ ሆስፒታሎችና ጎንደር ሆስፒታል ስትታከም ቆይታ ታህሳስ 3 እንድትተኛ ተደረገ። ዶክተር አቤኔዘር በሆስፒታል ውስጥ ሲከታተላትና ሲያሳክማት የቆየ ሲሆን ምሳ ከውጭ አምጥቶ ቀን ከተኛችበት አብልቷት ነበር። እገዛ በሚያደርግላት ወቅትም የራሱን ህይወት እንዲመራና እንደማትድን ስትነግረው እንደነበር ጓደኞቻቸው በተደጋጋሚ ተናግረዋል። በዚህ ሁኔታ ውስጥ እንዳሉ ዶክተር አቤኔዘር ከጓደኛው ጋር አምሽቶ ራሴን ስላመመኝ ትራማዶር ልግዛ ብሎ ከአንድ ጓደኛው ጋር ሄዶ 10 ፍሬ ገዝቶ ገባ። በዕለቱ ማታ ላይ ከእናቱ ጋር ሲያወራ እንዳመሸ ከቤተሰብ የተገኙ መረጃዎች ያመላክታሉ። በማግስቱ ከስራ በመቅረቱ ተደውሎለት ስልክ ባለማንሳቱ አብሮት የተከራየው ዶክተር አበባ የተባለ ጓደኛው ተደወለለት። ጓደኛውን ቤቱ ሄዶ ክፍሉን ሲያኳኳ አልከፍት በማለቱ በሩን ከፍቶ ሲገባ ተሸፋፍኖ ተኝቶ ተመለከተው። ሲጠራው አቤት ስላላለው ትከሻውን እየነካ ለመቀስቀስ ሞከረ። ስላነቃለት ብርድ ልብሱ ሲገልጠው አረፋ አየ። ከዛን የልብ ትርታውን ሲያዳምጠው እንደሞተ አረጋገጠ። ዶክተር አበባው ጉዳዩን ለፖሊስና ለባልደረቦቹ ነግሮ ፖሊስ እያጣራው ይገኛል። ሚሊኒክ ሆስፒታልም የአስክሬን ምርመራ ታህሳስ 5 አድርጎለታል። ውጤቱም እየተጠበቀ ነው። አካላዊ ጉዳት ምንም የደረሰበት እንደሌለም ተረጋግጧል። ዶክተር ቃል ኪዳን ደምሌ እህቷና ወይዘሮ የቆየ በዛብህ እናቷ እያስታመሟት እያለ ዶክተር ሜሮን ታህሳስ 6 ቀን አርፋለች። ቀብሯም ታህሳስ 8 በትውልድ ቦታዋ ደብረ ማርቆስ ከተማ ተፈጽሟል። ታዲያ ከሰሞኑ የነኚህ ሁለት ዶክተሮች ጉዳይ በጣም እያነጋገረ ነበር። በጣም ያሳዝናል። ያው እንደዚህ አይነት ሰዎች ማጣት በጣም ያሳዝናል። እሱ ደግሞ እንግዲህ የቀዶ ጥገና ሐኪም ነውና 3ኛ ዓመት ነበረ መሰለኝ ሲባል የሰማሁት።
እና በጣም ያሳዝናል። እንደዚህ አይነት ሰዎችን ባናጣ ደስ ይል ነበረ። ያው ነገሮች የሚያሳዩት ያው ራስን ማጥፋት እንደሆነ ነው። ያው ገና የተረጋገጠ ነገር የለም። የሬሳ ምርመራ ገና እየተደረገ ነው። ግን ያው ባሉት መረጃዎች መሰረት እየተሰጠ ያለው አንድምታ ያው ራሱን አጠፋ ነው እየተባለ ያለው እና በጣም ያሳዝናል። እስኪ በቅርቡ ደግሞ ምን እንደሚባል የሚፈጠሩትን ነገሮች ደግሞ እስኪ አብረን የምናያቸው ይሆናል። አላቋርጥ ጀምሬ ሰላይ ላይ ፌን ቀይሬ እንዲህ ነበረ ካላልኩኝ ከትላንት ተተምሬ ሰው ቢያወራ ስለኔ መሽግድ ሰርጦኝ እኔ አላቅም መዛት መብራራት ስራ ነው ምስክሬ የወረስኩት ነው ከአባቴ ይህን ቀብራራ ኩራት ቢሉኝም ተው አይሆንህም ወደ ማታ ለእራት መች ልጠብቅ ከሰው እኔ የፈጣሪ ሁሌ ከጎኔ ቁርስ ምሳም እራት አብሳይ እኔ ብቻ ነኝ ለኔ ግን ተጣልተዋል ሲባል ነበረ። እንግዲህ they are back ማለት ነው። እንግዲህ እንደምናየው ምን ማድረግ ይቻላል? ከፋኝ ውስጤ ስትርቂ ሳጣሽ ከጎኔ ደግሞ እንዳንቺ የሚሆን የለም ማንም ለኔ በደሌ እንዳጎደለኝ የገባኝ ከረፈደ ጥፋቴ ቢያሳጣኝም ዛሬ ትላንት አይደለም ነይ በሏት ነይ በሏት እስኪ ነይ በሏት ናፍቃኛለች። አዶናይ እንግዲህ አምርሯል በዚህ በዘፈን ጉዳይ ያው የቀረነው እኛንን እንደተነጋገር ነው። በቅርቡ ስቱዲዮ መግባታችን አይቀርም። አዶናይ ይመች። The best female artist of the year. This lady is amazing, all the way from Ethiopia. Her name is Veronica. Veronica, where are you? I'm really sorry. I'm crying right now. I mean, this means a lot to me. For Ethiopia, can you please give a shout out to Ethiopia? We did it! Yeah, let me just say, I want to say thank you, Jesus. Thank you so much. I couldn't be here without you. Saint Mary, my mom. And to all my fans all over the world, from Ethiopia, Eritrea, Africa, thank you so much. Zikomo, thank you. I mean, I don't even know what to say right now. Thank you so much. ደስ ይላል በጣም። ያው ቬሮኒካ እንግዲህ የኢትዮጵያን ስም አስጠርታለች። በጣም ደስ የሚል ሞመንት ነበረ። ያው ሻውት ኢትዮጵያ ብላለች። አምላኳንም አመስግናለች። እንግዲህ በዚህ ፕሮግራም ላይ በጣም ደስ ይላል። ያው we proud of you ቬሮኒካ keep it up ብለናል። እንግዲህ another banger baby calm down yo this your body it puts in my Why are you gay, Liloro? Why are you gay? Who says I'm gay? You are gay. This man. በቃ ትንሽ ነገር ለየት ያለች ነገር ከተገኘችባችሁ Why are you gay? Why are you gay? እስክሪፕቶ ከነከዳው እንዴ ዛሬ ደግሞ ፐብሊክ ባስ መስለ መጣብን። የመንግስት ሰራተኛ ሰርቪስ መስለ። አይጎ እሺ፣ ወይ መዝሙሩን ቀንስልና ወይ መዝሙሩን ቀይርልን። ጥሬ ዕቃ ከሰጠን ነገር በደንብ እንጫወት አይሻል?
ለምን ታስረናል? ሰጠን አሪፍ ነገር ነው። እዞ ያንተ ጋር ይመጣል የሆነ አንድ አይነት ከለር እየለበሰ የሚመጣው ልጅ ያ የዱባይ ባለፈው እንደዛ ወርቅ በወርቅ መስሎ መጣ። አብዚያ ወርቂ ደብረ ወርቅ ተወሮ መስሎ መጣ። ዝም አልን። እዛ የሚቀጥለው ሲልቨር ለብሶ መጣ። ሸዋርማ መስሎ ዝም አልን። አሁን ደግሞ ይኸው ጭራሽ የሰባራ ባቡር ላዳ መስሎ መጣ። አዲስ ላዳ የደረበ ላዳ ቀለም የደረበ ረጅም ዓመት ነው የምናሳልፈው በዚህ ዓመት። ተከበር ነው አገባቡም አይሆንም አካሄዱም ጥሯል። ከዛ እኮ ኩል ላይ ምናምን እኮ ስትል ታማኝ ዘንድሮ እኔ እኮ ግራ ቢገባኝ እኮ ካለባበሱ ሁሌ በመዝሙር ነው የሚመጣው እንዳንናገረው ምናምን ሼብ ያስይዛል። ምን አስበህ ነው ወንድም? ተጠንቀቁ። ቲክቶክ ድራፍት ውስጥ ያስቀመጣችሁት ቪዲዮ ለሰዎች እያሳየ ይገኛል። People can see your draft. እኛን ድራፍት ያሳያል። ዩትልሜን እየገባ ይዘር አቢሊዘር እስከ ድረስ እግዚአብሔር ዌል ጋይስ ለዛሬ የነበሩ ቪዲዮዎች እነዚህን ይመስሉ ነበር። አብራችሁኝ ስለቆያችሁ በጣም አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። የቻናል ቤተሰብ ያልሆናችሁ ሰዎች ሰብስክራይብ የምትሉን በተን በመጫን የቻናል ቤተሰብ ይሆናችሁ። ሰላም